ማነው ግን እንደኔ 9 ቢያገኛት ቦክስ የተመኘላት እንዴ? ፍጥጥ ብላ እኮ 2 ቀን ሙሉ ቁጭ አለች። ጠዋት ስገባ ጠፍታ አገኘኋት። ድራሽሽ ይጥፋ። ዌልካም ብለናል። 50 ቡቡዬ እንኳን ደስ አለህ። ጨረቃ ፋሚሊ እንኳን ደስ አላችሁ። የነዚህ የሁለት ልጆች ስኬት የሁላችንም ስኬት ነው። የሀይሚና የብሩኬ ስኬት ማለት የኛ ስኬት ነው እና እንኳን ደስ አላችሁ ውዶቼ፣ ማሮቼ፣ ፍቅሮቼ። ቡቡዬ የኛ ጀግና፣ የኛ አንበሳ፣ የኛ አንደኛ፣ የኛ የዋህ፣ የኛ መልካም ልበቀና። ቡቡዬ በጣም የምወድበት እንትን ቢኖረኝ በጣም የዋህ ነው ብሩኬ። በጣም ሲበዛ የዋህነት አለበት የእውነት ልክ እንደ አብርሽ ማለት ነው። አብርሽም የዋህ ነው፣ ግን በየዋህ ጎኑ በጣም ብዙ ነገሮችን ያበላሻል በአብርሽ ማለት ነው። አለ አይደል ገራገር ነገር ነው ብቻ። ግን ደግሞ ከልክ ያለፈ የዋህነትም ዋጋ ያስከፍላል። ቡቡዬም እንደዛው ነው፣ የዋህ ነገር ነው የኔ የዋህ። ሰሞኑን ሀይሚዬ ጭውት እያለችበት ነበረ በተራዋ። እንግዲህ ሀይሚዬ ደግሞ በተራው ቡቡዬና ፍፄ በተራቸው ሀይሚዬን እንግዲህ አደራችሁን ግን እንዳታረዝሙት። ቢያንስ አሁን ላይ ብሩኬም ሀይሚም የደስታ ቀናቸው ነው፣ የደስታ ጊዜያቸው ነው። 350 ቤተሰብ ማፍራት ማለት እጅግ በጣም ከባድ፣ እጅግ በጣም ዋጋ የሚያስከፍል፣ እጅግ በጣም ትልቅ መስዋዕትነት የሚጠይቅ ነው። ብሩኬም ዋጋ ከፍሎበታል እዚህ ቻናል ላይ፣ ሀይሚም ዋጋ ከፍላበታለች። ሀይሚም ቻናል ላይ፣ ሁለቱም ቻናል ላይ ሁለቱም ዋጋ ከፍለውበታል። የሁለቱም ልፋትና ድካም ነው፣ የሁለቱም ስኬት ነው። ከዛ በመቀጠል ደግሞ የቤተሰቦቻቸው የፋሚሊያቸው የጨረቃ ፋሚሊ ዩቲዩብ ሲጀምሩ ጀምረው ያልተቀየሩ ልክ እንደ ልጃቸው፣ ልክ እንደ እህታቸው፣ ልክ እንደ ወንድሞቻቸው እኩል የሚያስቡላቸው፣ የሚጨነቁላቸው፣ የሚወዷቸው፣ ከራሳቸው በላይ የሚያስቡላቸው፣ ትንሽ ከፋ ባላቸው ቁጥር ስለነሱ የሚጨነቁ የሚያለቅሱ ፋሚሊዎች አላቸው። እግዚአብሔር ይመስገን። እዚህ ጋር ከሌ ከሌ ብዬ ስማቸውን አልጠራም፣ ምክንያቱም ሁላችሁም ታውቋቸዋላችሁ። በዚህ ምድር ላይ የሚያስመስል ሰውና እውነተኛ ሰው በደንብ ያስታውቃል። አስመሳይ ሰውና እውነተኛ ሰው በሚያደርገው በሚሰራ ስራ በድርጊቱ ያስታውቃልና እውነተኞች ደግሞ አሉ በጣም ከልብ የሚወዷቸው ሀይሚና ብሩኬን ያለምንም መሰሰት። በጣም ብዙዎች ታላላቅ እህቶች የሚሆኑ አሉ። የእውነት እንደው ከሌ ከሌ ብዬ ስማቸውን ብጠራ ደስ ይለኛል። ለምሳሌ ቲጂን ይዋት እግዚአብሔርን ልክ በቃ እንደ ልጆቿ እንደ ታላቅ እህት ለሀይሚና ለአንድ ቀን እንኳን የምታዳላ ሴት እንኳን አይደለችም። በጣም ከልቧን የምትወዳቸው ናኒ የምትባል እናት በጣም 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 ለብሩኬን አሉ። ብቻ ሌሎችም እህቶች አሉ። የእውነት ከጥቅም አንጻር ሳይሆን ከጥቅም ነፃ የሆኑ ቤተሰቦች አሏቸው፣ በጣም የሚወዷቸው። የእውነት እኔ እንጃ ብቻ ፈጣሪ አይቀይርባችሁ አስተሳሰባችሁን፣ አመለካከታችሁን፣ ይህ መልካምነታችሁን ፈጣሪ አይቀይረው። የእውነት በጣም መልካም እህቶች አላችሁ ብዙ። ከሌ ከሌ ብዬ አልጠራ ለመጥራት ብዙ ናችሁ እና የእነዚህ ሁሉ ሰዎች ስኬት ነው ሀይሚና ብሩኬን ራሳቸውን ተከብረው ሀይሚና ብሩኬን አስከብረው እስካሁን ኖረዋል። ወደፊትም ይኖራሉ። ሁላችንም እንኖራለን። ማንም በሀይሚ የሚደራደር እና በሀይሚና በብሩኬ የሚደራደር የለም ከቤተሰቦቻቸው ውስጥ ማለት ነው። እና ትላንትና አሁን በትላንትናው ቪዲዮ ፍፄ ሀይሚን አፈቀርኳት ወደድኳት ሲል የምር እናንተ እኮ ሞኝ ናችሁ። ታምኑ ይሆናል የሚያምን እኮ ይኖራል። የእውነት የሚያምን ይኖራል። ሀይሚን ፍፄ አሳልፎ ሰጣት ምናምን ሲሉ ሰምቻለሁ አንዳንድ ሰዎች እና
እንዲሁም ደግሞ ሌላ ነገር ቲክቶክ ላይ አይቻለሁና አዳዲስ ኦዲየንሶች ናችሁ ብዬ ነው የማስበው። እውነት ይሄ ነገር እውነት የሚመስላችሁ ሀይሚና ብሩኬን በደንብ የማታውቋቸው በደንብ ያልተረዳችኋቸው ናችሁ ብዬ ነው የማስበው። ምክንያቱም ፍፄና ሀይሚ ደግሞ ከአሁን በፊትም እንደዚህ አይነት ተመሳሳይ ፕራንክ አድርገው መጀመሪያ ጊዜ ፍፄ ወደ ሚዲያ ሲመጣ በደንብ አድርገው ብሩኬን ፕራንክ አድርገውታል እና ድጋሚ ደግሞ ፍፄ ሀይሚን አፈቀርኳት ለአንቺ ስሜት አለኝ ሲል የሚያምን ሰው ካለ የእውነት እኔ እናንተ ናችሁ በሽተኞቹ እንጂ እነሱ አይደሉም እንጂ ፍፄ አይደለም። ፍፄን የሚዘቀዘቅ የሚሳደብ ሰው ሊኖር ይችላል። ግን እኔ ከዚህ በኋላ እንትን አይደለም ለመሰላችሁ ፍፄ ምርጥ ጓደኛቸው ነው። ሲዘቀዘቅም ሲሰደብም ሀይሚና ብሩኬ ደስ አይላቸውም እውነት ለመናገር ማለት ነው። ምክንያቱም የሁለቱም ውድ መከታ ወንድም ነው እና እያንዳንዱ የሆነ ድራማ ሲጀምር ሁሉም የተሰጠውን ካራክተር ስለሆነ የሚጫወተው እኔ እንጃ ብቻ ያን ያህል ፍፄንም ለመውቀስ አቸኩሎ አያረገውም። ፍፄ የምር አያረገውም። የእውነት እንዴ ምን ሆናችሁ ነው? እኔ እኮ በሳቅ ነው የደከምኩት። የኔ እናት ሀይሚዬ በጣም ነው ያሳዘነችኝ። ግን ምክንያቱም ይሁን እንደዚህ አይነት ነገር የሚከሰተው ይሁን በደስታዋ ጊዜ መሆኑ በጣም ደብሩኛል። ለመሰላችሁ ፕራንክም ቢሆን በቃ ከደስታችሁ በኋላ አድርጉት። በፈጠራችሁ ስሩኛ አትስሩ አንልም። እኔ በበኩሌ አልቃወምም ማለት ድራማም ተጀመረ ምንም ተጀመረ አልቃወምም። ግን ደግሞ ምን መሰላችሁ ውዶቼ ከንትን በኋላ አድርጉት ደስታችሁን ቢያንስ የምሬ ነው። ሀይሚዬ 300 ብሩኬ 350 ይሄ ቀልድ አይደለም። በጣም ትልቅ ስኬት ትልቅ ደስታ ነው ይሄ። ስለዚህ ደስታችሁን አጣጥሙ። አሁን ዛሬ ንገሯትና ከነገ ወዲያ ፏ ብላችሁ ደስታችሁን አጣጥሙ ባይ ነኝ፣ እንደኔ ማለት ነው። እና አብሽሪ ሀይሚዬ እንግዲህ ቻል ፈተናሽን ተወጪ። ብሩኬ መልሶ መከራሽን ሊያበላሽ ነው። ተነስቶበታል። ጉጉ አይነሳ ወኔ እኮ በተለይ ወንድ ልጅ እኮ ማለት ነው አንድ የሆነ ነገር ይታገሳል፣ ይችላል አይደለም። ሲነሳበት ግን በስማም ወልዶ ድብልቅልቁን ነው የሚያወጣው። ድብልቅልቁን ማለት ነው። ሰሞኑን እንግዲህ ዝም ብሎ ነበረ። ለማንኛውም ሀይሚዬው በግልጽ እየተናገረች ነው የምታደርገውን ነገር። ከዚህ በላይ ላደርግ ይችላለሁ ፕራንክ፣ ከዚህ በላይ ልሰራች ፕራንክ ላደርግ ይችላለሁ። ለዚች ፕራንክ እንደዚህ የምትሆን ተሆነ እያለች እየተናገረች ነው። ስለዚህ ማሮቼ እንግዲህ ቀላሉን ያርግልን ለእኛም